ላይ የሚሰራውን ነገር እኔም አንተም በዛ ደረጃ አናቅም እንዴት እንደሚሰራ በተለይ የኦሮሚፋ ተረጓሚ ሲሆን ኦሮሚፋ ተረጓሚ ላይ የሚሰሩ ኦርቶዶክሳውያን ሊቃውንት እዛ ውስጥ አሉ የሉም እኔ አላቅም ካሉም በምን ደረጃ አይተውታል አላቅም ግን እንዳላዩት ግን ያሳብቃል ለምን የሌለ ነገር ስለተጨመረ ኦርቶዶክሳውያን ሊቃውንት የኦሮሚፋ ተረጓሚ ላይ የሚሰሩ የኦርቶዶክስ ሊቃውንት ካሉ እዛ ላይ በስነ ስርዓት እንዳላዩት ይሄ ግልጽ ነው ግልጽ ማሳያ ተጠያቂዎቹ እነሱ ናቸው እያልኩ እኮ ነው እኔ ደግሞ ተጠያቂው ማህበሩ ነው ወይስ ይሄ ለአክሊል አሁን ለምሳሌ ማህበሩ እኮ ነው ማህበሩ ነው እየጠየቀን ያለ ነው ማህበሩ ፕሊስ እኔ አንዴ ላውራውኝ አድርጎታል እያልን እኮ ነው እየወቀስን ያለ ነው ለምን እንደምትከራከር ሐሳቤን ልግለጽ ማህበሩ ፕሮቴስታንታዊ አድርጓል ብለህ ስትወቅስ እዛ ማህበሩ ላይ ያሉትን ኦርቶዶክሳውያንን ነው መውቀስ ያለበት ለምን ነው ኦርቶዶክሳውያንን የምወቅሰው በረበራችሁ ቁጥር ስላላያዟችሁ ነው ወይስ ምንድነው አልገባኝም ኦርቶዶክሳውያን ብለህ ነጥለህ ስለተናገርክ ማለት ነው እንግዲህ በጣም የማይሆን ነገር አኪ ያወራ ነው ቆይ ኦርቶዶክሳውያን ስላላያዟችሁ ነው እንግዲህ አላነበቡምና ማንበብ ስላልቻሉ ፕሪንት ተደርጎ ወጣ ብለህ ምን ትለኛለህ አቤል ኦርቶዶክሳውያኑ ማንበብ አልቻሉም ይሄንን ወንድሜ የምትሰማኝ ከሆነ በዚህ ወይ አታወራኝ ኦኬ እንዴ ና ቆይ አንዴ መውቀስ ያለበት ማንበብ ስላልቻሉና ግሪኩን ኮምፓራቲቭሊ ያዝ እባክህ እየተሰማማ ሚዩት አታርገኛ አንዴ እኮ ስለዚህ ላይክ አይደለም እኔም እኮ ማውራት እችላለሁ በዛው እሺ አንዴ ይሰማኝና ከዛን ታወራለህ እኩል የምናወራ ከሆነ ማንንም አይሰማማ እኮ ድጋሚ እንደዛ አይነት ነገር አታንሳ ሪስፔክት ባለው ወይ አውራ ሪስፔክት ባለው ወይ አውራለሁ አሁንም እኮ እያስወራኝ አይደለም ለዚህ እኮ ነው የሚሻረኩ አለዛ አንሰማማም ብዬ ነው ከዛ በኋላ ደግሞ እኔ የራሴን ሚዩት አደርጋለሁ ደግሞ መልሼ አንተ ደግሞ ታወራለህ በቃ እኔ ምድሉን ሰጣለሁ እንደዛ እናወራ ይሻላል ብዬ ነው አይ ሪስፔክት ባለው ወይ አውራ ብቻ ነው እንጂ ሌላ ነገር አላወራም አውራለሁ እሺ ላወራበት አንዴ እኔ ሪስፔክት ባለው መልኩ አወራለሁ የማጭበርበሩን ነገር ያነሳሁት ለምን እንደሆነ በዛው ላይ ነገር እኮ ነው ምን አልከኝ ኦርቶዶክሶችን ጠይቅ አልክ መወቀስ ያለባቸው ራሳቸው ኦርቶዶክሶቹ ናቸው መጽሐፍ ቅዱስ ማህበር ውስጥ ለምን ሲባል ይሄንን ነገር ስላላያዟቸው እቺ ብቻ የምትለዋን ቃል ሄደው ስላላያዟቸው መወቀስ ያለባቸው ፕሮቴስታንቶቹ አይደሉም መወቀስ ካለባቸው ኦርቶዶክሶቹ ናቸው ይሄን ማውጣት ነበረባቸው ፕሮቴስታንቶቹ ሲጨምሩ የሌለ ነገር ሲጨምሩ አይወቀሱም የሚወቀሱት እነማን ናቸው አይተው አውጡልን እንጂ ይሄኛው እኮ ትክክል አይደለም ስላላሉ ኦርቶዶክሶቹ መወቀስ ያለባቸው ኦርቶዶክሶቹ ናቸው እያለ ነው በሌላ አማርኛ ምንድነው ፕሮቴስታንቶቹ ሲያጭበረብሩ እዛ ጋር ያሉት መተርጉማን ማለት ነው ኦርቶዶክሱ ደግሞ ይሄን ነገር መከላከል ነበረበት የሚመስል ነገር ነው የተናገርከው እያልኩ ነው መወቀስ ያለበትማ ሁሉም አንዴ ደግሞ ልጨርስ አንዴ ሲሲ ህትመቱ ላይ የተሳተፈው በሙሉ መወቀስ ማህበሩ እኔ እንደዛ ነው በቃ እያልኩ ያለሁት አንዴ እኔ ላውራ እኔ እያልኩ ያለሁት ቆይ አንዴ ልጨርስ ሲሲ የተቀበለው ሳኪ አነሳዋለሁ ማለት ሳይቃወም የተቀበለው መብቱ ነው ያልተቀበለውም ደግሞ መብቱ ነው የተቀበለው መብቱ ትመጣለህ እንዴ ያሳተመውን ማህበር ሳትወቅስ መጀመሪያ ያሳተመው ማህበር ነው መወቀስ ያለበት አልኩኝ አንዴ አሁን ገባችሁ አይ ዝም ብሎ ጭቅጭቅ ሆነ አውርቼ ሳልጨርስ ሲስም ገባ እነሱም ገቡ እሺ አንዴ ፕሊዝ ስለዛ መወቀስ ያለበት ማን ነው ከተባለ የመጀመሪያው ማህበሩ መወቀስ አለበት ለምንድን ነው መወቀስ ያለበት አልን መጽሐፍ ቅዱስን ለምሳሌ እዚህ ክፍል ላይ ሲጽፍ ኢቭን ለፕሮቴስታንት ብሎ ራሱ ቢጽፍ ማለት ነው ቢተረጉም ማለት ነው ይሄን መጽሐፍ ቅዱስ ኢቭን ለፕሮቴስታንት ራሱ ቢል የሌለ ነገር የእግዚአብሔር ቃል ላይ የሚጨምር ከሆነ አንደኛ ያስወቅሰዋል ኬታ መጣ ይባላል ከምን አንጻር ወይ እንደ 2000 ወይ ከግዕዙ እንዳይል ከግዕዝ ምናምን የሚባል ነገር የለው በቃ ግሪክ ነው ተርጓሚ ኬታ መጣ ይባላል የሆነ ነገር ቢፈጠር ራሱ ግን ማለት ነው ቢያንስ ህዳጉ ላይ ግሪኩ ላይ ግን የለም ብሎ ቢያስቀምጥ የተሻለ ይሆናል ካልሆነ ግን ይሄ አደገኛ ስህተት ይሆናል ግን ለፕሮቴስታንትን ብሎም ደግሞ አይደለም የተተረጎመው በቃ ዝም ብሎ ነው የተተረጎመው አይደል ስለዚህ የትኛውም ሰው ሊጠቀምበት ይችላል የትኛውም ሰው የሚጠቀምበትን መጽሐፍ ቅዱስ ማህበሩ ሲያወጣው ፕሮቴስታንታዊ ያድርጉታል ከዚህ ክፍል አንፃር ነው ያልኩት እኔ ሙሉ በሙሉ አላልኩም ከዚህ ክፍል አንፃር ፕሮቴስታንታዊ ያድርጉታል መጽሐፉ ከዚህ ክፍል አንፃር ፕሮቴስታንታዊ ያድርጉታል ፕሮቴስታንታዊ በማድረጉ ምክንያት የማህበር ሊወቀስ የሚገባው ይሄ ወቀሳ እንዲደርስበት ያደርገዋል ክሪቲሳይዝ ይደረጋል ስለዚህ ይቅርታ ጠይቆ መጽሐፉን ምን ማለት አለበት መመለስ አለበት ወይም ማረም አለበት ይህንን ህትመት ይሄማ ተሳስቻለሁ ይሄ እምነት ብቻ የሚል ነገር የለም መጽሐፍ ቅዱስ ላይ ቃል በቃል እንደዚህ የሚል ቦታ የለም እዚህ ላይም እኛው ጨምረን ነው በስህተት አውጥተናል አለቀ ብሎ ኦፊሻሊ ይቅርታ መጠየቅ ራሱ አለበት ማንን ከተባለ
ይሄንን እንደ እግዚአብሔር ቃል የተቀበለውን ህዝብ ራሱ በኦሮሚፋ ይሄንን መጽሐፍ ቅዱስ የሚያነቡ አብዛኞቹ ፕሮቴስታንቶች ስለሆኑ ፕሮቴስታንቶችን ሁሉ ይቅርታ ጠይቆ ብቻ የሚል ቃል የለም መጽሐፉ ላይ እኛንን በስተት የትርጉም ስህተት ነው ጨምረን ነው ብለው ይቅርታ መጠየቅ አለባቸው። ምክንያቱም የእግዚአብሔር ቃል አስመሰለው ሲመግቡት ስለነበሩ ማለት ነው። ይሄንን ነው ያለው። አሁን ላውራ ከጨረሰ ላውራ ፕሊዝ። ቴንክ ዩ። አሁን ከቅድሙ እያወራን በነበረው ወይ ያስማማኛል። አሁን መጨረሻ ላይ ያወራውን ወይ ያስማማኛል። መወቀስ ካለባቸው ይወቀሱ። ያሌለ ቃል ጨምረው ከሆነ መወቀሳቸው ትክክል ነው። ግን ይሄ ሆን ተብሎ የተደረገ ፕሮቴስታንታዊ ለማድረግ ነው እዛ ውስጥ ያሉ አካላት ይህንን አድርገዋል የሚለው ሀሳብ በጭራሽ የማያስማማን ሀሳብ ነው። ለምን ከተባለ እዛ ውስጥ ማህበሩ ውስጥ ኦርቶዶክሳውያን አሉ። ይህ ነገርን በስትክክል እነሱም ማየት የሚችሉት ነገር ነው። ሲቀየርም ሲስተካከልም እኛ ብቻ መወቀስ የለብን። ከተወቀሰ እንደ አጠቃላይ ከተወቀሰ ኦኬ ያስማማኛል። ግን የአሴምሽን አታስቀምጥ ነው። አሴምሽን አታስቀምጥ ማለት ሆን ተብሎ በዚህ ገብቶ እንደዚህ አድርገዋል ፕሮቴስታንቶች የሚለው ሀሳብ መያዝ የለበትም። አልፋ ደግሞ እንደ ፕሮቴስታንት የተቀበሉትን ነው መውቀስ ያለብን ለምትለው እንዴ አንድ ሰው የሚያምንበትን ወይ እሺ ስጨርስ ትገባል። አንድ ቪዲዮን ራሱ ብታጠፋ ደስ ይለኛል። ምንም እየማለከኝ ነው። እኔ አላወራሁም፣ ምንም አላወቅኩም፣ አላወራሁም። እሺ ቪዲዮን አጥፋው አንዴ ላወራ ነው። ቀጥልና ቢል ካንተ ዝም ብለህ አወራለሁ። በቅዱስ ሚካኤል እንደዚህ ቪዲዮ ተከፍቶ ነው የሚያወራው እኮ። ሂድ እስቲ አወራ። ጌታ ሆይ አክሊል ሚዩት ማድረግ። እሺ ቴንክ ዩ። ህዳጉ ላይ ደግሞ መቀመጥ አለበት ብለኸኛል። ኦኬ ህዳጉ ላይ አለመቀመጡ ነው እንጂ እዚህ ላይ ችግር የፈጠረው ህዳጉ ላይ ቢቀመጥ ማለትም ከግሪኩ እንደተጣቀሰ ህዳጉ ላይ ቢቀመጥ ደግሞ ችግር የለውም ብላል። የ2000 እትሙን ለማለፍ ማለት ነው። 2000 እትሙ ህዳጉ ላይ ስለተቀመጠ ይሶኬ ብላል። ግን እዛው ስታወራ ከግሪኩ የግዕዙ ተተርጉሟል፣ ከግዕዙ ደግሞ የአማርኛው ተተርጉሟል። እዛ ላይ ግን ከግሪኩ አንጻር ኮምፔራቲቭሊ ስናስቀምጠው ቅርበት የሌለው ቃላቶች ሁሉ ተቀምጠዋል። ቅርበት ማለት ነው ማቀራረብ ማንችላቸው። ኦኬ እንደዚህ አይነት ቃላቶች ተቀምጠው እነዛን አንስተን መውቀስም ስንጀምር ጀስት ላይክ እንደኛው አፕሩቭ አድርጉ ነው። አፕሩቭ አድርጉ። ስህተት ነው። ይሄ ስህተት ከሆነ ደግሞ ይህንንም ስህተት ቀይሩ ነው። የሮምኛው ከተሳሳቱ መቀየር ነው። ይቅርታ የሚጠይቁ ነው። ይሶኬ ችግር የለውም። ለምሳሌ ላላችሁ ሮሜ 8:34 ሄዶ ማየት ይቻላል። ይማለዳልና ይፈርዳል በየትኛውም ግሪክ ቃል ተመሳስሎ ማያውቅ ነው። ስለዚህ እኛም እንደዚሁ እንዳወራ ነውና ሮምኛው ላይ ማህበሩ ተሳስቷል እንዳለው እኛም ተሳስተናል የሚለውን ሀሳብ አስቀምጡ ነው ፖይንት። ቴንክ ዩ። እሺ እዚህ ላይ ትንሽ ነገር ሪፍሌክት ላድርግ። እንግዲህ በመጀመሪያ ደረጃ ያው ሚስ ሪፕሬዘንት ካደረከኝ ነገር ስነሳ ህዳጉ ላይ እንደው ይስተካከል እንጂ ወይም ደግሞ እንደው ግሪኩ ላይ እንደዚህ የሚል የለም የሚባል እንጂ ችግር የለውም እያልክ ነው። እንደዛ አላልኩ። ሚስ ሪፕሬዘንት ታደርጋለህ ሰው። እንደዛ ሳይሆን እያልኩ ያለሁት ወዳጄ የ2000 እትሙ ሲሆን አንደኛ የተተረጎመው ልክ አሁን እኛ እንደምናወራለት መጽሐፍ ቅዱስ ከግሪኩ ተብሎ ብቻ የተተረጎመ አይደለም። ግዕዙን መሰረት አድርጎ የተተረጎመ ነው የሚለው መግቢያውን አንብበው ግዕዙን መሰረት አድርጎ ከግዕዙ አንጻር ምናምን የተተረጎመ ስለሆነ የቃላት ልዩነቶች እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። አይደለም በግዕዝና በሌላ በግሪክ ወይ በምናምን ቋንቋዎች ይቅርና ግሪኩ ራሱ እኮ አይደል የራሳችሁ የፕሮቴስታንቶች ሆሊ ትሪኒቲ ባይብል ሶሳይቲን ወይም የመጽሐፍ ቅዱስ ማህበር እንደተናገሩ ከሆነ በሺዎች የሚቆጠሩ ልዩነቶች አሉት እያለ ነው ራሱ። ግሪኩ ከግሪኩ ነው ያልኳችሁ። ግሪኩ ከግዕዙ አይደለም። ግሪኩ ከአማርኛ አይደለም። ግሪኩ ከግሪኩ እንደነዚህ አይነት የቃላት ልዩነቶች ሊኖሩ ይችላሉ። ኦኬ ግን ስህተት ቢሆንስ? ስህተት ከሆነ ሆነ ነው በቃ አለቀ፣ ይታረማል። ምንም እኮ ያን ያህል እኛ ከሆንም እንደዚህ አይነት ንትርክ ውስጥም አልገባንም። እንደዛ ብላችሁ ግን በዛ ደረጃ ራሱ ግን እንዳናስብ ማለት ነው። ስለ እኛም የሚፈርደው ክርስቶስ ኢየሱስ ነው ብሎ ከተቀመጠ በኋላ ስለ እኛ የሚፈርደው ማለት በእኛ ላይ የሚፈርደው አይደለም። ባይዙ የተባለው እዛ ክፍል ላይ እኛ ላይ የሚፈርድብን አይልም። ስለኛ የሚፈርደው ስለኛ ሚኒንግ እኛን ደግፎ ማለት ነው። እኛን ደግፎ የሚፈርድልን እንደማለት ነው። ስለ እኛ ነው የሚፈርደው። ራሱ በእኛ ላይ ይፈርድብናል፣ በሁላችን ላይ ይፈርዳል ምናምን አለ። በእኛ ላይ ይፈርዳል ሳይሆን ስለ እኛ ነው የሚፈርድልን፣ እኛን ደግፎ። በዛ መልኩ ነው የተቀመጠው መጀመሪያ ደረጃ። አውዱን ተከተለን ካየነው ምንም ችግር ራሱ አያመጣም። እውነቱን ለመናገር ግን ችግር የለውም። አሁን ስለ አውዱ ምናምን ሳይሆን ማነው ግዕዙ ቃሉ በዚህ መልኩ የሚተረጎም ከሆነ አላቅም
ግን የሚተረጎም ከሆነ ማለት ነው እና እነሱ እንዳሉት ማስቀምጠውም ከሆነ ምን አደረጉ? ህዳጉ ላይ ወሰዱትና አይ ግሪኩ ግን እንደዛ አይልም አሉ። ለግሪኩ ምን ስለኛ ግን በማን ላይ ነው ስለኛ በማን ላይ ነው የሚፈርደው? ሙሉ ተሳደባ። ቆይ እኔ የማወራው ነገር አንዴ አጥርቶ እንዲያልፍልኝ ነው። ስለኛ ማን ላይ ነው የሚፈርደው? አኪ ከፈቀድክ ነው፣ ካልሆነ ሚውት አድርገው መልሼ አልፋለሁ። እሺ ሚውት አድርገው። ስለኛ የሚፈርደው ማን ላይ ነው አለ። ስለኛ ብሎ የሆነ ነገር ላይ የሆነ ፍርድን ያስተላልፋል አይደለም። ለምሳሌ ልክ መዝሙረኛው ክርክሬን ተከራከር እንደሚለው ማለት ነው። ሚኒንግ ለምሳሌ ከሆነ ከጠላት ጋር ክርክር ቢኖርብህ የሆነ ሊፋረድ የመጣ የሆነ ጠላት ካለ የትኛውም ሊሆን ይችላል። እዛው ጋር አውዱን ከተመለከትከው ወደ ታች ዝቅ ስትል በወደደን በእርሱ ከአሸናፊዎች እንበልጣለን የሚል ቃል አለ አይደለ? ቁጥር 37 ላይ ዝቅ ስትል ከክርስቶስ ፍቅር ማን ይለየናል ብሎ ከቁጥር 35 ጀምሮ ይመጣና እንደዛ ይላል። እና ስለ እኛም የሚፈርድልን ማለት እንዲህ እነሱማ የኔ ናቸው እያለ የሚደግፈን ማለት ነው። እኛን ነፃ የሚያወጣን ማለት ነው። አለቀ። ምንም ሲምፕል እኮ ነው። እና ካየው ምንም ልዩነት እኮ አያመጣም። እንደው ዝም ብሎ ያው እንደው እቺ ቃሏ ምናልባት ፍርድ የምትል ቃል ስላለች ጭንቅላታችን ላይ ሌላ ነገር ስለሚፈጥርብን ከዛ አንጻር እንደው ሊያከራክረን ስለሚችል ነው እንጂ ያን ያህል እንትን ይቅርታ ልዩነት ያመጣል። እባክህን እንደው የራስህን ትራንስሌሽን ስላስቀምጥክ ኧረ እባክህን እንደው እባክህን አወራበት እየገባችሁ እኔ በጣም እኮ የሚገርመኝ ተራ በተራ እየገባችሁ እንትን ትላላችሁ፣ ተረብሻላችሁ። ከዛ አንዴ ላውራ ቢሚስለ የራስን ትራንስሌሽን እያስቀመጥክ ነው እኮ ብራዘር። ኧረ በጌታ አንዴ ላውራ እሺ። እሱም ሽፍት እንዳላወራ በየመሀል እየገባችሁ እያቋረጣችሁ ነው ፕሊዝ። እና በየመሀሉ በገባችሁ ቁጥር ደግሞ እንትን ነው የምናገረውን እንዲረዝም እያደረጋችሁብኝ። አጭር ነገር ተናግሬ እንድጨርስ እድል ስጡኝ እሺ። ግዕዙን መሰረት አድርጎ ስለተተረጎመ እንዳልኩት በቃ በዛ መልኩ ተተረጎመ። ግን ለግሪኩ ታማኝ ሆነው ፉትኖቱ ላይ ህዳጉ ላይ በግሪኩ ግን ስለኛም የሚማልደው ይላል የሚል ቃል ደግሞ ቀጥታች የሚማልደው የምትለዋን ቃል ደግሞ አስቀምጠውልናል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ የተተረጎመ ነው። ለዛም ነው በግዕዙ መሰረት የተደረገው። ተመልከቱ ጋይስ፣ ይሄኛው መጽሐፍ ግን ለፕሮቴስታንት ተብሎ የተተረጎመ አይደለም። በቃ ማህበሩ የተረጎመው ነው። ስለዚህ የትኛውም ሰው ሊጠቀምበት ይችላል። ሲተረጎም አንደኛ አሁን የ2000 እትሙ ላይ እንዳልኳችሁ ቆይ በመጀመሪያ ደረጃ ምን አይነት ፋላሲ ነው እየሰሩ ያሉት? በቃ እዚህ ላይም ተሳስቷል፣ እዛ ላይም ተሳስቷል። ዩቱ ፋላሲ የሚባል ነገር አለ። አንተም እኮ እንዲሆን አለ አይነት ነገር ማለት ነው። እዚህ ላይ እኮ ስህተት ነስተባል፣ አንተም እኮ ተሳስተሃል። ይሄ ፋላሲ ነው በመጀመሪያ ደረጃ። ይሄ በተፋልሶ ውስጥ ዝፍቅ እንደዚህ አይባልም። ሰው ሎጂክ ከተማርን እንደው ትንሽ እንኳን ማለት ነው እኛም ተሳስተናል፣ በቃ እናንተም ተሳስታችኋል ነው አሁን እያደረጋችሁ ያላችሁት እንጂ ጀስቲፋይ እያደረጋ ምንድነው የእናንተን ስህተት አለመሆን እየመሰከራችሁ ምናምን አይደለም። ወይም የደረሰባችሁን ተቃውሞም የመቀበል ጉዳይም አይደለም። ቢሆን ኖሮ ራሱ ግን እንደዛም አይደለም፣ የሚነጻጸር አይደለም። የማይነጻጸር ነገርን በማነጻጸራችሁም አሁንም ተጨማሪ ሌላ ፋላሲ እየሰራችሁ ነው። የሆነ ምንድነው ኢኩቮኬሽን ፋላሲ ነው የሚባለው እንደዛ ማለት ነው። እና እንዳለ በፋላሲ የተሞላ ነው ንግግራችሁ ሁሉ፣ አይነጻጸርም። የ2000 እትሙ እንዳልኩት ነው። አንደኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ብቻ ሳይሆን ከግዕዙን መሰረት አድርጎ የተተረጎመ ስለሚል ከግዕዙ አንጻር ተተረጎመ። ሲተረጎም ከግሪኩ ጋር ልዩነት የሚያመጣ ከሆነ ምን ይደረጋል? ከታች ህዳጉ ላይ አይ ግሪኩ እንደዚህ ነው የሚለው ብሎ ይነግረናል። ታማኙ ነው ማለት ነው አትሊስት። የእናንተ ላይ ግን ለፕሮቴስታንትም አይልም፣ ከሌላ ቋንቋ አንጻርም አይልም፣ ምንም አይልም። በቃ ከግሪኩ ነው የተተረጎመው። እሺ የሌለ ነገር እምነት ብቻ የሚል መጽሐፍ ቅዱሱ ላይ ተፈልጎ ከዘፍጥረት እስከ ራእይ ህዝቡ ፈለገና ፕሮቴስታንቱ ዓለም ፈልጎ ያጣው ቃል እምነት ብቻ የሚል ቃል ለምሳሌ አጣ። ከዛ በኋላ ሲሄድ ግን አጋጣሚ ሆኖ ግን አንድ ቦታ ግን አገኘ። ደስ የሚለው ፓርት ማለት ነው ያዕቆብ ላይ እምነት ብቻ የሚል በቃ እዛች ላይ ብቻ ነው የተገኘ። ከዛ እዛ ላይ አገኘው ብሎ ደስ ሲላቸው ደግሞ ምን ቢል ጥሩ ነው ግን እምነት ብቻ የሚለው ላይ እዛ ላይ ሰው በእምነት ብቻ ሳይሆን በስራም እንዲጸድቅ እንቆጥራለን ወይም ታያላችሁ ይላል። ሰው በእምነት ብቻ ሳይሆን ሆነባቸው። ስለዚህ ሉተር ምን አደረገ? ሮሜ 3ን ሲተረጉም ቁጥር 28 ማለት ነው ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለን የሚለው ላይ በእምነት ብቻ የምትል ቃል ጨመረበት። ወደ ጀርመን ሲተረጉም ሉተር የጨመረበትን ጭማሪ ዛሬ እኛ ሀገርም የመጽሐፍ ቅዱስ ማህበራችን ይኸው የሉተርን ጭማሪ ይዞ መጥቶ ብቅ ብሎብናል። ስለዛ መጽሐፍ ቅዱስን ፕሮቴስታንታዊ አድርጎታል። ከታች ራሱ ህዳጉ ላይ ምንም አላስቀመጠም። ህዝቡ ሳያስበው በዚህ ቃል ሊሸወድ ይችላል። ይሄ ነገር በጣም ቢግ ዲል ነው። ለምንድነው ቢግ ዲል የሚሆነው? እምነት ብቻ የሚል የፕሮቴስታንቶች ትምህርት ስላለ መጽሐፍ ቅዱስ ላይ
እችን ቃል አምጥቶ መጨመር ለነሱ መደገፊያ አይነት በሚመስል መልኩ ሊቀመጥ ስለሚችል ይሄ ነው አስቸጋሪ የሚያደርገው ነው እያልን ያለ ነው እንጂ ዝም ብሎ እኮ የቃላት ልዩነቶች እኮ ዝም ብለህ ልታመጣ እኮ ትችላለህ። ምንም ችግር የለውም። አስተምህሮ ላይ ግን በሚመስል መልኩ ስታይ ያኔ ትጠይቃለህ እንጂ የአስተምህሮ ጉዳይ ላይ ባይሆን ኖሮ ችግር የለብንም። ግን አስተምህሮ ላይ ሲሆን ግን እኛ የምናወራና አክሊል ነው ምላሽ ልስጥ። ቶፒክ ተቀየረና ሌላ ነገር በመጀመሪያ ደረጃ እኛ ይሄን መጽሐፍ ቅዱስ ዲፌንድ እያደረግ ነው ማለት ነው። በቃ ዲፌንድ ካልተደረገ ተውታ ለምንድን ነው የምንጨቃጨቀው ነው? አይ ግድ የለም መጀመሪያ አክሊል ስማና እንዴ ሀሳብህን እንኳን ታስቀምጥ አይደል? እኔ ሀሳቤን ላስቀምጥ ያወራቸውን ቀጥል ላውራበት። ለአቤላ ወይ ለሙለታ አንዴ ምላሽ ልስጥና ለሙሌ ይሰጠዋል። ሙሌ ትቀጥላለህ ወይ ምላሽ ልስጥ? አንተ ካወራ በኋላ ወይ መኩ ያወራል። ቀጥለው እነሱ ስለሆነ የሚያወሩት ምናልባት አሁን የያዝኩትን ሀሳብ ሳይበተንብኝ እንትን ብል አይቻልም። በመጀመሪያ ደረጃ እኛ ይሄንን መጽሐፍ ቅዱስ ዲፌንድ እያደረግነውም አይደለም፣ ክሱም ደግሞ ለወንጌል አማኝም የሚመለከትም አይደለም። ምክንያቱም አልፋ ያመጣው ክስ አምላክ ኢየሱስ አምላክ አይደለም የሚላለው እና እኛ አምላክ አይደለም ብለን ነው እንደምናምነው ይሄንን መጽሐፍ እንዴት ዲፌንድ ልናደርግ እንችላለን? ከጅምሩ በኦሮሚያ ክልል ውስጥ ያሉ የወንጌል አማኞች በሙሉ በዓለም ካለው የወንጌል አማኝ የተለየ ዶክትሪን አላቸው እንዴ? ኢየሱስ አምላክ አይደለም ብለው ያምናሉ እንዴ? አያምኑም። ስለዚህ ያመጣችሁት እናንተው ናችሁ። እናንተው እጅን ያየነው እንጂ የኦሮምኛ ተናጋሪ የሆነ ወንጌላዊ አማኝ ወንድሜ ይዞ መጥቶ እግዚአብሔር ኢየሱስ ክርስቶስ እግዚአብሔር አይደለም ኢየሱስ አምላክ አይደለም የሚል ነገር ይዞ መጥቶ የኔ ነው ብሎ ሊለኝ አይችልም። ምክንያቱም የወንጌል አማኝ ነው። የወንጌል አማኝ ከሆነ ደግሞ ኢየሱስን አምላክነት በትክክል የሚያምን ነው። ስለዚህ ክሱ ኦሮምኛ ብችልና ዲፌንድ ባደረገው ደስ ባለኝ ነበረ ማለት ነው። ስለዚህ ዝም ብሎ ባዶ ክስ ነው። አንደኛ የወንጌል አማኝ እናንተ የምትሉትን ነገር አድሚት ሊያደርግ ይገባል። አዎ ቆይ ፕሊስ ዲያቆን መኳንንት። ስለዚህ ምንድነው እያልን ያለነው እኛ በግልጽ ቋንቋ በመጀመሪያ ደረጃ ስለተነሳው ሮሜ 3:28 ላይ ስለተነሳው ብቻ የሚል ቃል ገብቷል። ይሄ ስህተት ነው ተባለ። ቅድም ዩቱብ ፋላሲ ነው አለ። ደብል ስታንዳርድ ናችሁ እናንተ ነው እያልን አክሊል አሁን ማቴዎስ ምዕራፍ 5 ላይ ያለውን ቁጥር 6 ላይ ስለ ቀጣይ እናውራ። መጀመሪያ አቤላ ለኛም ስትወደል እንጂ እሺ፣ ሙለታ ይጨርስና እናወራለን። ችግር የለውም። ሙለታ አወራ። እሺ ኦኬ። አይ አላወራውም። ዲያቆን በጣም ትልቅ እኮ እንትን እኮ ነው። ኢቨን እዚያ ሶሻል ሚዲያ ላይ ይሄ ነገር በደንብ ቢሰራበት በመጽሐፍ ቅዱስ ማህበር ይሄንን መጽሐፍ ቅዱስ ይቅርታ ጠይቆ እኮ ሊያስተካክልና ከገበያ ሊሰበስበው የሚገባ መጽሐፍ ነው እና ከዛ አንፃር በጣም ደስ ይለኛል። በተረጋጋ ሀሳቤን ልጨርስ። ኢንተሌክቹዋሊ በደንብ የሚወራ ከሆነ ግን ዝም ብሎ እንደዚሁ ለክርክር ሲሆን ነው መጫጫ ብቻ ይሆናል፣ የማይጠቅም ይሆናል እንጂ ይሄ በደንብ ለምሳሌ ሌላ ጊዜ የሚያከራክረን ሲስ አስገብተህን ሌላ ሀሳብ ትጀምራለህ። ሀሳቤን ልጨርስና አለ ሲሳይና አውጣ። ግን ወደ ርዕሱ ብትመስሉ ነው። በዛው ወደ ርዕሱ ነው አሁንና የእናንተ ክስ የወንጌል አማኝ ነው። የወንጌል አማኝ ነው አላችሁና ደግሞ የወንጌል አማኝ እምነት የሌለውን ነገር አምጥታችሁ አሁን ባልተባለ ነገር ጊዜ አንፍጅ ወገኖች። የወንጌል አማኝ ነው እንዴ አላሉም እንዴ? ብቻ የሚጠቀሙ አላሉም እንዴ? ሰማኛ እንዴ? እየተባለ ያለው ምንድነው? በአጭሩ የመጽሐፍ ቅዱስ ማህበሩ ይህንን ቦታ ሲያሳተም ያሳተመው ለፕሮቴስታንት ብሎ አይደለም ያሳተመው። በቃ በመጽሐፍ ቅዱስ ማህበር ነው የታተመው ነው መጽሐፉ። ከታተመ የትኛውም ሰው ሊጠቀሙ ይችላል። በመጽሐፍ ቅዱስ ማህበር የሚታተመው መጽሐፍ።
ግን የትኛውም ሰው የሚጠቀመውን ይህንን መጽሐፍ ፕሮቴስታንታዊ ነገር አድርገውታል። እዚህ ለምሳሌ ከዚህ ክፍል አንጻር ፕሮቴስታንታዊ አድርገውታል ነው እያልን ያለ ነው። ሉተር የጨመረው ነው እነሱም የጨመሩት መጽሐፍ ቅዱስ ላይ ቃል ጋር ብቻ ነው ፕሮቴስታንታዊ ያደረጉት። ለዛ ካለ ይላሉ እያለ ፕሮቴስታንታዊ ያደርጋል። እስቲ ማራት ተግባንታ ማን ነው አቤል? በጌታ ስም ምን ሆነ ነው? በመብርሃን እንዴ እየተሰማማን ነው እንጂ እንደ ትልቅ ሰው ማውራት እንደዚህ በአንዴ ሁለት ሰውን እንዴት አወራለሁ እኩል? እሺ የምትሰማኝ ከሆነ በአንድ ቃል ብቻ ሙሉ መጽሐፍ እዛው ላይ እናወራለን። ደግሞ ይፈላ በቃ እሺ ሂዱ እናንተ አወሩ፣ እኛ ብንሰማ ይሻላል። እንግዲህ እኩል እኛ ማውራት አንችልበትም። ለእኛም እድል ይሰጠንና ብዙም ሀሳቡን በትክክል ሀሳቡን ይዘነው እንድንሄድ ሙለታ በቃ ሀሳቡን እንጨርሳለን እኮ ምንም አዲስ ነገር አታወራም አንተ። ከቅድም ጀምሮ ሰማነህ ብሮስኪ። አሁን አልፋ ያሳየን እየሰማሁ ነበር ከታች። አሁን አልፋ ያሳየን በቃ ምንም ሙለታ አዲስ ነገር ስለማታወራ እስኪ አልፋ ሮሚ 9:5 ላይ ያለው ኦሮምኛው ላይ የተቀመጠው ነገር ያሳየን። አልፋ ቀጥል። የግድ አዲስ ነገር ስለምታወሩ አይደለም ቁጭ ብለን የምንታገሳችሁ ወሬያችሁን እስክጨርሱ ነው እንጂ የግድ አዲስ ነገር ከእናንተ ተጠብቀን ነው። እንደዛ ነው ይመስልህ ስንታገስ ቁጭ ስንል? አይ ምንም እሱ ልቆ ነው። አሁን አዲስ ነገር የግድ ከእናንተ እየጠበቅን አይደለም። የግድ ግን አው ዘጋን ጨረስን ብላችሁ በመከባበር ጨረስን ብላችሁ ማይካችሁን እስክዘጉ የምንጠብቀው ከእናንተ የሚጠቅም ነገር አዲስ ነገር አለ ብለንም ብቻ አይደለም። አወራ ሙለታውን ፖለቲክስን ተውና ማለት ነው ጭቅጭቅ እንዳይፈጠር። አሁን አልፋ ሮሚ 9:5 ላይ ደግሞ ኦሮምኛ ትራንስሌሽኑን ያሳየን። እኔ አዲስ ነገር ደግሞ እንስማ። በቃ ምንም አዲስ ነገር እያወራ አይደለም። ቆይ ሲጨርስ ነው ሲጨርስ ራሴ ጨረስ ብላለሁ። ግድ የለም እኔ አልፋ ቀጥል አበጥበጥ በቃ ቅድም አሁን ከመዘጋቱ በፊትም ረጅም ደቂቃ አውርታለሁ። ምን ነጥቶ ነው እንዴ? ሀሳቡን ይጨርስ። ልታዘን ትፈልጋለህ እንዴ? ሲስ ይሶ ወደ ጨዋታሽ ብትመለሽ ይሻላል መሰለኝ። ቶፒኩ በእናታችሁ ሳይረሳ ቶፒኩ ኩን አስረስቱት አስቀየሩት። በቃ አልፋ ቀጥል አልፋ ትንሽ እንትን አለ። አሁን ጭቅጭቅ እየተፈጠረ ስለሆነ አሁን አንተም ላወራ ብትል እንደዚህ እንደዛ እየተባለ እንትን እንዳይል ብዬሽ እኮ ነው። እሺ አይ ያሳየን ነው ለምን ያሳየን? ሳልጨርስ ምን ማለት ነው? አንተ ጋዲ ምን አይነት ትዕይንት ነው? አንዴ ዘለገብተህ ዝም ብለህ ጀጅመንት ትሰጣለህ እንዴ? እንትና ያውራ እንትና እንዴ ነውር ነው። ሁላችሁ ምን አለ መሰላችሁ አሁን ይሄ ባይዘው በጣም ትልቅ ኢሹ ነው። በጣም የሚጠቅም ኢሹ ስለሆነ ኢቭን አሁን ለምሳሌ ቅድም አልፋም ኢብሳ ቤታ ነው ኢብሳም ሲናገሩ ኢብን አብዲ አሁን ምን መሰላችሁ አብዛኛው ኦሮሚያ ክልል ላይ የመጽሐፍ ቅዱስ ነው ሰው እጁ ላይ ያለው። ይሄ መጽሐፍ ቅዱስ ደግሞ ኢቭን ሰዎችን ወደ ተሳሳተ ትምህርትና ኢቭን ወደ እስልምና ብዙዎች እንዲገቡ እያደረገ ነው። ስለዚህ ይሄንን የመጽሐፍ ቅዱስ ማህበር በምን መልኩ ነው ቻሌንጅ ማድረግ የምንችለው? ምንድነው ከዚህ ውይይት በጎ ነገር ማውጣት የምንችለውን ብቻ ፎከስ አድርገን ወንጌል አማኞችም ኦርቶዶክሳውያንም በጋራ ይህንን መጽሐፍ ቅዱስ ልንከላከሉ የሚገባ ነው ብዬ ነው የማስበው። ኦፍኮርስ ሲሶ ክሱን እኮ ወደኛ ዙራውት ስታጭበረብሩ ዝም ስላልናችሁ ነው። አክሊል እኮ ስታጭበረብሩ ዝም ስላልናችሁ ነው ወይ ብሎ እኛ ያያችሁት እንደሆነ እኮ አድርጎ ከሱናል እኮ እኛ ልንጠየቅ አይገባንም ብያለሁ እኮ ነው። በፍጹም እኛ ተጠያቂዎች ናችሁ እናንተ ሲባል እያጭበረበራችሁ ዝም ስላልናችሁ ነው ወይ? አንተን እኮ አይደለም እንደዛ እኮ አይደለም ያልኩት። ሙሌ አልሰማኸኝ ይሆናል ቅድም በል እኔ ያልኩት ምንድነው ከአቤላ ጋር ስናወራ ብቻ የምትለው ቃል መጨመሯ በመጨመሩ የሚወቀሱት ኦርቶዶክሶቹ ናቸው። እዛ ውስጥ ያሉት ኦርቶዶክስ ማለት የመጽሐፍ ቅዱስ ይቅርታ ተመልሻለሁ መሰለኝ። እዛ ውስጥ ያሉት የኦርቶዶክስ መተርጉሞች እነሱ ናቸው መወቀስ ያለባቸው። አይ ይሄ ቃል የለም ማለት ነበረባቸው አለ። ተመልከት ብቻ የሚል ቃል ፕሮቴስታንቶቹ ሲጨምሩ ኦርቶዶክሶቹ ደግሞ አይ እያሉ እንደዚህ አይነት አክሊል ፕሊስ ሐሳቤን ክርስቶስን በላል ቆይ አንዴ ሐሳቤን አንተ ወይ ነው ያልኩት። እኛስ አሁን ስለዛ የለም ቶፒኩ ተቀየረ እንግዲህ ገዛ በለ ምንድን ነው ይሄ? በቃ አይቶፒኩን እያስቀየርክ ስለሆነ ትንሽ እናሳይ። በቃ ወደ እንትን ግንስ ኦርቶዶክስ እዛ መኖሩ ምንድነው ጥቅሙ? ለምሳሌ ወንጌል አማኝም የሌለ ነገር እንዳያደርጋ የመጽሐፍ ቅዱስ ማህበር ዓላማው ምንድነው? ካቶሊክም
ጠይቀው ነው ለመማማር ከሆነ ምንድን ነው ለምሳሌ እዛ ያለው ኦርቶዶክስ መጽሐፉን እንደፈለገ አድርጎ ለራሱ በሚመች አድርጎ ወንጌል አማኙ ሲያትመው አይ እዚህ ጋር እንዲህ የሚል ነገር የለም ለማለት ነው ወይስ ለምንድን ነው ታዲያ እዛ ያለው የኦርቶዶክሱ ሊቃውንት መጽሐፍ ሁሉም ስራ ላይ የሚሰሩ ምንድን ነው ስራቸው? ስለዚህ ተወቃሹ እዚህ ጋር ኦርቶዶክስ ነው እያልክ ያለው አይደል? በኢምፕሊኬሽን ኖ አይ እንደዛ ብቻ እያልኩ አይደለም። አይ እኔ አሁን ሙሉ ለሙሉ የኦርቶዶክሱ ችግር ነው እያልኩ አይደለም። ግን እንዲሁ ምንም አይመለከተውም አላልኩም። ይኸው አሁን እኔ እኮ ቅድም ስናገር ከሰማኝ ምን እያልኩኝ ነበር ያለሁት የመጽሐፍ ቅዱስ ማህበር ውስጥ የኦሮሚፋ ተርጓሚ ስራ ላይ ደግሞ አለው የኦሮሚፋ ተርጓሚ ስራ ላይ ኦርቶዶክሳውያን ሊቃውንት ይኑር አይኑርም አላውቅም። ኦኬ ኦርቶዶክሳውያን ሊቃውንት የኦሮሚፋው ተርጓሚ ላይ እዚህ ስራ ላይ ይኑር አይኑሩ አላውቅም። በማህበር ደረጃ እንዳሉ ይታወቃል። ግን የዚህ ላይ የሉም አላልኩም። ደግሞ ያው ይኑር አይኑሩ አላውቅም። ምናልባት ላይኖሩ ይችላሉ። አኬ እኔ ጣልቃ ልግባና እንግዲህ ላስፈቅጄ ጣልቃ ልግባ። አሁን እኮ የዚህ መጽሐፍ እኮ የሮሜ ብቻ ችግር እንጂ ብቻ የምትለው ቃል ብቻ እኮ አይደለም እኮ አቁሳው ሌላም አለ። እሱማ በኦን መጽሐፍ ቅዱሱ ኢቭን እኮ ከስላሴ አንፃር እኮ እንግዲህ ዋና ትልቁ ትምህርት ስላሴ ነው። ስላሴ ላይ ስህተት ካለ ይሄ መጽሐፍ ቅዱስ እንዴት ነው መጽሐፍ ቅዱስ ማህበር ሊያሳትሙ የሚችል ነው? ስለዚህ አንዳንድ ስህተቶችን የመጽሐፍ ቅዱስ ውስጥ ያሉ ስህተቶችን እናንሳ እና በዛ ጉዳይ የመጽሐፍ ቅዱስ ማህበሩ ተወቃሽ ይደረግ። በእጃቸው ያዙትም ኦሮሚያ ክልል ላይ የሲሶ ነው ተቋርጧል ይመስለኛል። እና አልፋ ወይ ቀጥልበት ማለት አሁንም እያልን ያለ ነው። አልፋ እኔ አንድ ሁለት ነገር አስቀምጧል ወይ የለም ዳግ አንደኛ ነገር። ሁለተኛ ይሄ ቤተክርስቲያን መቼም እንግዲህ 66ቱን ማን እንደሚጠቀመው እናንተ ታውቁታላችሁ። ሶስተኛ ነገር ስህተቱ የሆነ እንደዚህ ድንገት የተፈጠረ ስህተት አይደለም። ኢንቴንሽናሊ ነው ስህተቶቹ ያሉት። ነገረ ክርስቶስና ነገረ ስላሴ ላይ ኢንቴንሽናሊ ሙሉ በሙሉ በሚባል ደረጃ አንድ ቦታ ብቻ ነው እስካሁን ድረስ ያልተቀየረ ያየሁት እኔ ክርስቶስን አምላክነት ከሚያስረዱ ሁሉም ተቀይሯል። አምላክ ብለን አናምንም ያለው እንግዲህ አሁን የጽሁፍ ማስረጃ ላመጣልህ ይችላል። በኦሮሚያ ላይ እኔ ስንት ዓመት እንግዲህ ዓመት ሊሞላኝ ነው ዲቪንት ከጀመርኩኝ አንድ እንኳን ለናሙና ኢየሱስ አምላክ ነው የሚል አጋጥሞኝ አያውቅም። ምንድነው ብለው የሚያምኑት? ኢየሱስ ጌታ ነው፣ የእግዚአብሔር ልጅ ትክክል ነው፣ የእግዚአብሔር ልጅ ነው፣ ጌታው ነው። ግን አምላክ ነው ብሎ ያምኑ፣ እግዚአብሔር ነው ብሎ ያምኑ። የእግዚአብሔር ልጅ ነው እንጂ ለዚህ ነው እግዚአብሔር የሚል ቦታ ራሱ ከተገኘ ልጅ ይጨምሩበታል። አምላክ የሚል ከተገኘ አምላክ የሚለውን ክፍል ትቀየራለህ። ለምሳሌ ይሄ ሮሜ 9:5 ነው። ሙስሊሞች በዚህ መጽሐፍ 3 ደቂቃ ከሙስሊም ጋር ማውራታችን ስንት ሰው እየሰለመ ያያየ ነው በአይናችን። ለምን ሙሉ ተቀይሮላ ስለ ክርስቶስ አምላክነት ላይ ያለው ነብይ ለምሳሌ መልእክተኛችን ኢየሱስ ብሎ አስቀምጦታል። መልእክተኛችን ኢየሱስ ይላል ይሄ መጽሐፍ ቃል በቃል መልእክተኛችን ኢየሱስን ተመልከቱ ይላል ዕብራውያን 3:1 ላይ። ይሄው ሮሜ 9:5 ነው። አባቶች ለነርሱ ናቸውና ከነርሱ መጽሐፉ ያለው ነገር አልፋ ይሄው አሳያለሁ በቪዲዮ ይሄንን አሳያለሁ። አማርኛውን ይሄው ቆይሽ አንድ የራሳችሁ መጽሐፍ ልትፈት ቆይ ይሄው ከዚህ ላይ አሳይ። ታዲያ ሮሜ 9 ይሄ ተማሳይ ነው እንግዲህ እዚህ ጋር ያለውና ይሄ አማርኛው ሮሚኛውን ታሳያለህ ወይስ ወደ 2000 ጥሙኛ ምን እንዴት ነው? ወይ ብራዘር ነው የነበረው ሌላ ርዕስ ላይ ገባ። አብያ ለምን አንድ ጊዜ ተረጋጋ። አንድ ጊዜ ዩቱብ ፈላስ ያተሰራ ሮሚኛው ላይ አንድ ላይ እንውቀስ ተባብለን አሁን ደግሞ የኛን መጽሐፍ ቅዱስ ይዞ ይመጣል እኮ ተረምተው ብራዘር እና ምን ነው ሮሚኛውን ክፈትና ሮሚኛ ላይ ችግር ካለ መጽሐፍ ቅዱስ አይደለም ነው። ቆይ አንዴ ይዞ መጥቶ ደግሞ ሌላ ነገር ሊያወራ ነው። 66 እኮ ነው 66 ነው 66 እኮ ነው ሮሚኛው ላይ እናወራ 66 ሆነ 72 81ም ሮሚኛው ከተሳሳተ ተሳስቷል የሚለውን ሐሳብ እናስቀምጥ አንድ ላይ ነው አይደል እኮ። ታዲያ ምንድን ነው የምትለኝ ብራዘር? ያኛውን መጽሐፍ ቅዱስ ይዘህ ፊቴ ላይ አልፋ መጽሐፉ ላይ ያለውን ስህተት ብቻ አውጣ። አሁን እሺ ይኸው አንድ ሚዩት አድርጉልኝ በእናታችሁ። እኔ ፍሪቲ እንደዚህ ችግር ለምን እንደሚያጠቃቸው አላውቅም። አማርኛውን አሳይቼ ኦሮምኛውን ላሳያችሁ ነው። ይኸው ጎን ለጎን አድርጌ ላሳያችሁ ነው። አማርኛው ጋር እንዳለ አንድ ሚዩት አድርጉልኝ በእናትህ።
አንዴ ሲስ አንዴ የሚሉት አድርግልኝ። ድምፅ በጣም እየረበሸኝ ነው። እሺ ምንድነው? ለምን መሰለህ ይሄን እንደዚህ ያለ የቻልኩት ሁሌ የሚነሳው ሮሜ 8:34 ነው አማርኛ ኦርቶዶክስ ላይ። ይሄ ሙስሊሞች አካሄዳለ ምን ብለው እንደሚል አምላክ ኢየሱስን ይባርከዋል ነው የሚለው። የተባረከ አምላክ ነው የሚለው ተቀይሮ በነጥብ ከተዘጋ በኋላ አምላክ እሱን ይባርከዋል ይላል። ይሄው ቃል በቃል ላሳያችሁ። እኔ እንደዚህ ውሸት አይመቸኝም። ይሄው ሮሜን ማሳያችሁ። ቆይ ቪዲዮ ማብራት ላብራ። ከፈለጋችሁ ፒዲ እንትኑ በአፕሊኬሽኑ ከፍቼ ማሳየት ይችላል፣ ተመሳሳይ ስለሆነ። ይሄው ሮሜ 9 ቁጥር 5 ይሄው አቦኒ ቆሞ ከኒሳኒቲ እሺ አባቶች እነሱ ናቸውና አካፊሮማ ፎኒቲስ ክርስቶስ ቆሞ ሳንራ ጠላቴ እንደ ዝምድናቸውም ክርስቶስ ከነሱ ተወለደ። ከዛስ በነጥብ ዘጋ ሐሳቡ። ከዘጋ በኋላ ምን ይላል? ዋቀዮኒ ሁንዱማ ገረገራ ጅሩ በረበራን ሀገለተ ይፈሙ አሜን። ከቀየረው በኋላ ማለት ነው። ሁለተኛ አንድ ጊዜ ዕብራውያን ላይ ዋናዎቹ ዝም ብዬ ማሳያችሁ። ለምሳሌ ጢሞቴዎስ 4 ላይ ኤጲስቆጶስ የሚለው ቃል የለም ተቀይሯል። ይሄ በታች እንኳን ቢያስቀምጡት አሪፍ ነበረ። ዕብራውያን ላይ ልወሰድላችሁ። ዕብራውያን 2:13-16 በስጋና በደም አልተካፈለም ተብሎ ነው የሚያምኑት። ክርስቶስ የእግዚአብሔር ልጅ የተባለው ከድንግል ማርያም ከተወለደ በኋላ ብሎ ስለሚታመን አንተ ልጅ እኔ ዛሬ ወልጄ ያለው የተባለው መዝሙር ላይ ተቀይሯል። ሐሳቡን ብቻ አውራ። የማንለውን እንደዛ ስለሚታመን እያልክ የራስን ሐሳብ አታስገባ። መጽሐፉ የሚለውን እያወራ ተቺ መጽሐፍ ነው። ቀን በቀን እኮ ነው የነቢያቶችን ሪከርድ ላሰማ ይችላሉ። ዲቤት እናደርግ አያምኑም። ምን አገባኝ ስለ ነቢያቶች? ስለ እምነት እያወራን ነቢያት አንዴ ይሄን ጉዳይ አመጣልኝ። ምንድነው ሐሳቤ? ሰዎች ኦሮምኛውን መጽሐፍ ቅዱስ ኦሮምኛ ተናጋሪ ማለት እያነበቡ ሃይማኖት እየካዱ ነው ብዬ እንጂ ከአማርኛው አንጻር አይደለም፣ ከኦሮምኛው አንጻር የምናወራው ያለ ነው ማለት ነው። ከኦሮምኛው አንጻር ይሄን መጽሐፍ በማንበብ ሃይማኖት እየካዱ ነው ያለ ነው። እሺ እንጂ የአማርኛው ማለት መስራት መብታችሁ ነው። ግን ወንጌል አማኝ እንደዚህ ያምናል እያላችሁ እኛ ባለን አትክሰሱ፣ አትክሰሱ። ኢየሱስ አምላክ ነው ብሎ የሚያምን የኦሮሞ ወንጌል አማኝ የለም ብለሃል። አሁን ይሄ ክስ ነው። ሁሉ ይናገራሉ። አልፋም ኢቢም ይኸውልህ፣ አይቢም ሁለታችሁም አሁን የምታደርጉት ምንድን ነው? ወይ እስቲ መለስ እንበል ደግሞ ወደ ቀድሞ ነገር ፓፓ። አይ ይሄ ትልቅ እንትን እኮ ነው። ኦኬ የኦሮሚያ ተወላጅ ሆኖ ወይ የኦሮሚያ ተናጋሪ ሆኖ ኢየሱስ አምላክ አይደለም ብሎ ነው የሚያምነው ወንጌል አማኝ የሚለው አንተ ይሄን ትደግፋለህ? እኔ ደግፋለሁ። እግዚአብሔር አይደለም ነው የሚለው። እግዚአብሔር አይደለም ይላሉ ማለት ነው። ኢየሱስ እንጂ እግዚአብሔር አይደለም፣ አምላክ አይደለም። አምላክ ሆነማ ሁለት ይሆናል። አንተን ሰምቻለሁ። ማን ነው እንደዛ የሚለው? ሙሉ ወንጌል ነቢያት ፓስተሮች ዲቤት አንዱ ፓስተር አስገብቶ እያለ ነው። እሺ ስለዚህ አሁን እነሱ እንደዛ ካሉ አሁን ቆይ አንዴ አሁን አልፋ እንደዛ እያለ ያለው ኢየሱስ አምላክ አይደለም ይላሉ ያለው በቤተ እምነት ደረጃ ሳይሆን እንግዲህ የምናወራቸው መጽሐፉ እንደዚህ ይላሉ እንጂ እነሱ እንደዚህ ይላሉ የሚለውን እሱን ይሹንቶ አንዴ እሺ የተቃና ዲስከሽን ለማድረግ እሺ ያው እንደነዚህ አይነት ነገሮች እሺ አዎ ስለዚህ እምነቶቹን ተዋቸውና መጽሐፍ ቅዱሶቹ ላይ ብቻ ትኩረት አድርጉ። በቃ እሺ ይሄ ደግሞ ይኸው ዕብራውያን 2:14-16 ያለው አይደል? ይሄ በስጋና በደም ተካፈለ የሚለው ቀይሩ እንዴት እንደተቀየረ አሳያቸዋለሁ። በሚገርም ቀየር ነው የተቀየረው። ይሄ ነው እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃም ዘር ይዟል እንጂ የያዘው የመላእክትን አይደለም። እቺ ቃል እንዴት ማኒፑሌት እንደተደረገች ላሳያችሁ። የለም ልጆቹ ስጋና ደም ናቸው፣ እሱ ስጋና ደም አለው በቃ ነው የሚለው። ተካፈለ የሚል ነገር የለውም። ስለዚህ ድንግል ማርያም ላይ ምንም አልተካፈለም፣ በሆዷ በኩል አለፈ ነገር ነው
የሚታየው አንድ የሁለት ምዕራፍ 2 ላይ ላምድላችሁና ይኸው ዕብራውያን 2 ይኸው እንትን ቶሎ ለመክፈት የሚችል ብዬ ነው እሺ እኔ ከፈትኩት ከፈለጋችሁ ከመጽሐፍ አሳያችኋለሁ ቁጥር 14 ይኸው 14 ጀምሮ እጆሌን ኩን ፎኒ ፊ ኢጋ አኩማ ታን ይኸው ልጆቹ ስጋና ደም እንደሆኑ እንደተካፈሉ አይልም እኔ ብሎታኮ እሱ ወንድሞቼ ጀዴ ኢሳን ዋሙ ኢሳኒ አኩማ ኢሳን ታኤ ዱአ ኢሳቲን ሰይጣና ኢሳ ሁምና ዱአ ቀቡ በሌሱዳፍ ነመተኤ ሰው ሆነ እሺ ወረ ዱአ ሱዳቹዳን በራ ኢሳኒ ጉቱ ገርቡማ ጀለ ጅራተን ሁንዱማ ቢርመዱ ባሴ እሺ ኢኒ እርገሞታፍ ኦቶ ሂንተኢን ሰኚ አብርሃሚን ኒ ዲማ ምንም ሌላ ታሪክ ነው የሚያወራው ይሄ ምንም በጣም ወንጌል አማኝ የሆነ ኦሮምኛ ተናጋሪ ይግባ አንደኛ ሁለተኛ ትርጉሙን አንተ የምትተረጉመው ትርጉም ትክክል ስለመሆኑ ማረጋገጫ እንፈልጋለን ሲቀጥል ደግሞ ይሄ መጽሐፍ የኛ ነው እኛ ኢየሱስ አምላክ አይደለም እግዚአብሔር አይደለም በስጋና ደም አልተካፈለም የሚል ካለ እስኪ ኦሮሚያ ተናጋሪ የሆነ ወንጌል አማኝ አንድ ቁጥር ይጻፍልኝ ችግር የለውም እዚህ መጥቶ ቆይ አንድ እንትን እሺ ሰው ካለ ይገባል ችግር የለውም ለመጠየቅ አልፋ ሐሳብን ተቀጥላለህ ግን ሲሶ ሙለታ ምን ድምጽ ይሰማል ጋይስ ተማም ሙለታ ምን ይገርማል ቅርብ ጊዜ ድረስ እና ኤርሚያስ ተላልቅ የሚባሉ ዘማሪያንን ይሄው ስጋና ደም አልተካፈለም ብለን ነው ምናምን ነው ይሉ ይልል የተላልቅ የፕሮቴስታንት ዘማሪዎች ምን ኦሮምኛ ተናጋሪ ወንጌል አማኝ እንደዛ ያምንም ትላለህ ጋዲ በቤተ እምነት ደረጃ ነው ያልኩ እንጂ እኔ በቤተ እምነት ደረጃ ከሆነ እንደዛ በል ሰዎች አላል በቤተ እምነት ደረጃ እሺ ቀጥል ሰው አስገቡና ተቀበሉሽ እሺ ሁለት ላሳየና ጨርሰን ሁለት ወይ ሶስት ወይ ሁለት ክፍል ላሳያችሁ ዕብራውያን ምዕራፍ 3 ላይ እሺ አንድ ጊዜ የማርያምን አሳየን እስቲ ቅድም አይቢ ያሳየን አሳያፊ ስድብ እኮ ነው እሱ ያለው እንደዝም እንደርጎ ዝም ባይነት ነው አሳየና ነው የማርያምን ድገም የሆነ ሙለታ ዘካርያስ አት ሚለውን አስገባው አይ ቲንክ ኦሮምኛ ተናጋሪ ስለሆነ ሲሶ አስገባው የእንትናን የማርያምን አሳየው መልአኩ ገብርኤል መጥቶ ሲያበስራት መልአኩ ገብርኤል ጸጋ ተሞልተሻል ወይ ምናምን ብሎ የጠየቃት እሱን አሳየን እሺ እቺ ላሳየን አንድ ጊዜ እሺ ሁለት ላሳየና እሱን ማሳያለሁ እሺ ይሄ ደግሞ ዕብራውያን 3:1 ነው ዕብራውያን 3:1 ላይ ስለዚህ ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ምን ይላል ኦሮምኛው ምን ይላል እስቲ ኦሮምኛው ይሄው ከናፊስ ያው ብሎታ ዋቀዩፍ ቁልቁልፍተኒ እሺ ዋሚጨ ኢሳ ዋቀ ይራ ኬሳ ኪርማተኒ ኢየሱስ ኤርጋማ ነብይ ሙስሊሞች እቺን ቃል እንዴት እንደሚወዷት በእግዚአብሔር ስም ኤርጋማ ፊ መልእክተኛ ማለት ነው ኤርጋማ ፊ አንገፋ ለቦታ ከኛ ኢላላ መልእክተኛችን ኢየሱስ ይላል እሺ እስቲ አንዴ ዕብራውያን ላይ አንድ ጊዜ እሺ አምላክ የሚለው ወጥቶ ማለት ነው እሺ ቀጥል እሺ አንድ ብልሽ ሌላ ምላሳ እሺ እሺ አንደኛ ዮሐንስ እሺ አንድ ጊዜ አይደለም የማርያምን አሳየን እስቲ ማርያም መጥቶ ቅድም የተከፈተው የትኛውን እሱ አልነበረም ሲሶ ቆይ ይሄኛውን ይጨርስ ማለት ያሉ ስህተቶችን ሜቢ በጣም ብዙ ነው ይሄ እኮ የሚያልቅ አይደለም ያው ተወሰነ ዝም ያላፈለፈ ያርኩ ያሳየው ነው እንጂ ይሄ የሚያልቅ ያልቀጠሉ ስህተቶች ከታየ ዛሲት ለምሳሌ አንድ መቃወም አለባችሁ ነው ያልን ያለ ነው እኛ ፕሮቴስታንቶች መቃወም አለባችሁ ቢኮዝ ሞስት ኦፍ ፕሮቴስታንት ነው ይሄንን የሚጠቀም ሁሉም ሰው መቃወም አለበት እኮ መቃወም ያለበት እየተጠቀመ ያለው አካል 70% ሲሶ ፕሮቴስታንት ነው ስለዚህ መቃወም ያለበት ሞር ፕሮቴስታንት ነው እኛም እየተቃወምን ነው ይሄው አብረን ሁላችንም እንቃወማለን ግን ፕሮቴስታንቶች መቃወም አለባቸው እየተጠቀሙ ነው አንድ ግን የተቃወመ አንድም ሰው አላገኘንም አንድ ሰው ባይዘው ይሄ ሮምኛውን አልችለው ግን እንደዚህ የሚል ሐሳቦች ተቀምጠው ከሆነና ዚስ ማች ሄዱ የተቀየሩ ሐሳቦች ካሉ በጣም ስህተት ነው በጣም መሆንም የሌለበት ነገር ነው ግን ሞኮ አሁን ባወራው ላይ የኛዎቹ
እየተቃወሙ እኔ አሁን ኦሮምኛ ተናጋሪ አይደለሁም ቋንቋውንም አልችለውም። እንደዚህ እላለሁ ኢየሱስ ክርስቶስ አምላክ አይደለም ብዬ አወራለሁ የሚል ኦሮምኛ ተናጋሪ ሆኖ አንድ ሰው ካለ ገብቶ ማውራት ይችላል ከኛው ጋር። እኔ አምላክ ነው የሚል የማይል ወንጌል አማኝ የለም ኦሮሞ ሆነ የትኛውም መካድ ማለት ነው። ስለዚህ ይህንን ያሳተሙት ማህበሩ አንደኛ ዋነኛው ተጠያቂ ናቸው ማህበሩ። ከዛ በኋላ ደግሞ ሲያነቡ እንደዚህ ሀሳቦች አይተው ያለፉ ሰዎችም ተጠያቂ ናቸው። እሱን ስላወራን ቅድም መደገም አያስፈልገውም። ስላወራን አትፍረድባቸው። ነገራችን ላይ አምላክ ነው ባይሉም አትፍረድባቸው። ለምን መሰለህ? መጽሐፉ ላይ ከሌለ ኬታ መጥቶ ያምኑታል። ታዲያ ይኸው አሁን ይሄ ደግሞ የከፈትኩት አንደኛ ዮሐንስ 5:20 ነው። አንደኛ ዮሐንስ 5:20 ነው። ነገር አታውራ። መጽሐፍ የሌለም አሁን በኦሮምኛ አምላክ ነው የሚል የለም። በኦሮምኛ የለም አለ። መጀመሪያ ከሌለ የምትለው አንተ የምታነበው የኦሮምኛ መጽሐፍ የግል ጠብ አለብህ እንደ ከወንጌል አማኞች ጋር ዞረ ዞረ እኛው ላይ ነው ያለው። ማህበሩ ውቀስ እያደረጉ ነው። ይኸው አሁን እቺ ቃል ታዲያ ማህበሩ ውቀስ ለዛ ማህበሩ ነው የሚወቀሰው። ምን እናድርገው? ወንጌል አማኞች አምላክ ነው ያልከው እኔ እኮ 6-7 መጽሐፍ ኦሮምኛ መጽሐፍ አለኝ እኔ አልጠቀመውም። ይሄንን ሲሶ እኔ እኮ ኦሮምኛ ተናጋሪ ወንጌል አማኝ ነኝ። ምንድነው የምትለው? ሙለታ ተረጉምላለሁ፣ ችግር የለውም። እሺ ሌላ አልፋ ፕሊስ። አሁን ይኸውልህ አሁን እኛ እየተቸንና እየወቀሰን ያለ ነው መጽሐፉን ብቻ ነው። አሁን የወንጌል ትምህርት እንደዚህ ነው ብለህ ድምዳሜ አትስራ። አሁን መጽሐፉ ከመጀመሪያ ቅጂዎቹ መጽሐፍ አንፃር ይሄንን ቃላት ቀይረዋሉ፣ ይሄንን ለውጠዋሉ የሚለውን ብቻ ፎከስ አድርግ እንጂ አሁን የወንጌል አማኝ ትምህርት እንደዚህ ነው መጽሐፉም እንደዚህ ነው የሚለውን ነገር ቶ እኔ እኮ ትቼ ነበር። በቃ አኬ ቅድም እንትኑ እንትን እንዲሄድ በቃ ተውት ሲል ትቼ ነበር። ሙለታ ግን ሲያነሳ እኮ ነው መልሰን ያወራው ነው እንጂ ስታነሳ ነው። እኛም እኮ ምን እናድርግ? እኛም እኮ እኔ መጽሐፍ ከሰማሁበት ጊዜ ጀምሮ ይሄን መጽሐፍ እየተቃወምኩ ብቻለሁ ነው አነሳም። በቃ እሺ ቀጥል። እሺ እኔ መጽሐፉ ላይ ብቻ ነው የማሳየው። እሺ ግን አሳይ በቃ እሺ። እኔ ጴንጤም ነገር ካሁን በኋላ አላወራም፣ ግን መጽሐፉ ላይ ያለውን ላሳይክ። ለምን መሰለህ? ግን ትንሽ እስልምና ላይ ስለመሰራ እኔ ሽምቅቅ ትላለህ። በቃ ፊት ለፊት ሲቀርብ በእግዚአብሔር ስም ዮሐንስ ወንጌል 5:30 ሲያቀርቡልህ በተለይ እንዴ በቃ ትወጣለህ። በቃ ምን ታደርጋለህ? ፊት ለፊት ቆመህ ይኸው የእግዚአብሔርም ልጅ እንደመጣ እውነተኛው የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው። እቺን ቃል እስቲ እንዴት ትዩስ እንደተደረገች ላሳያችሁ። እቺ ቃል እኔ እኮ ዝም ብዬ መሰላችሁ እንዴ? ኢልሚ ዋቃዮ ዱፌ ኢሰዱጋ ኢልማ ኢሳ ኢየሱስ ክርስቶስ ኬሳስ ኒጅራና ዋቃዮ ኢኒ ዱጋን ጅሬኛ በረበራ ኢሳ ኬና። እዚች ጋር ምን አሉት? እግዚአብሔር ለሱ የዘላለም ሕይወት ይሰጠዋል ይላል። የተባረከ አምላክ ነው የሚለው ለኢየሱስ የዘላለም ሕይወት እግዚአብሔር ይሰጠዋል። ዋቃዮ ሲባል ማለት ወዳቸው አብ ይለዋል። ስለዚህ አንተ ትልቁ ችግር እኔ አሁን መጽሐፉን መተቸት ሳይሆን መጽሐፉን ለወንጌል አማኝ ሰጥተህ ወንጌል አማኝ ነው እንዲህ የሚያምነው ብለህ እየከሰስክ ስለሆነ ነው። አንደኛ ወንጌል አማኝ አምላክ አይደለም ብለው ያምናሉ። ሙለታ ከተናልቆሱ በቃ አሁን መጽሐፉ ላይ እያወራን ያለ ያምናሉ ብለህ አሰብክ፣ ያምናሉ ብለህ ቀየርክ። ወንጌል አማኝ ኢየሱስ አምላክ እንደሆነ ያምናሉ። ተቀበልክ፣ ተውኩት። ባለመስማማት መስማማት ባለ ነገር የለም። ተውኩት። አይ ያምናሉ ብለህ ተቀብለህ ነው ወይ የተውከው ነው? በአማርኛ የሚያወሩት አማርኛ ይሄን ስለሚያነቡ እነዚህ መጽሐፍ ስለሚያነቡ እንደዛ ብለው አምላክ ብለው ያምናሉ። አይ አልገባህም ማለት ነው። እኛ እያወራን ያለ ነው ወንድም አለም። በቃ አልገባህም። አየህ አሁን ስለ እምነት ስታወራ የወንጌል አማኝ እኮ ኦሮሚያ ክልል እኮ ቃለ ሕይወት የወንጌል አማኞች እኮ አሉ። ሙሉ ወንጌል መሰረተ አንድ ስለ ግለሰብ አታውራ። እኔ እያወራሁ ያለው ትቻለሁ እኮ ትቻለሁ። በቃ እሺ ትቻለሁ። እሺ ትቻለሁ። ምንድነው የተውከው? አምላክ ነው ብለው ያምናሉ ብለን የተውከው ምንድነው የተውከው? አይ አይደለም። አይ ቆይ እውነቱን ይናገር መጀመሪያ። የውሸት ክስ እየከሰሰ ነዋ።
የውሸት ክስ እየከሰሰ አንዴ እድል ስጠኝ። እሺ የወንጌል አማኞች እንዲያምናሉ እንዲያምኑም የሚል ቆሟል። በቃ ትተናል። እሱ ለምንድን ነው የሚቆመው? ያልሆነ ነገር ክስ ከሰህ ካልክ በኋላ ክሱ ወይ ተሳስቻለሁ ማለት አለብህ። ቆይ አንዴ አትበለኝ። የውሸት ክስ ከከሰ ቅድም ያልከው ነው። እቺ ላሳይ። ቅድም ያልከው ነው። እቺ ላሳይ። ቅድም ያልካትን የማርያምን እኮ እንዳለ ስተውል አልፋ እኔ በእግዚአብሔር እኔ ዛሬ እኔ ሌሎቻችሁ ራሱ ይሄንን መጽሐፍ ከየትኛው ቤተ እምነት ጋር ሳታገናኙት ከፕሮቴስታንትም ከኦርቶዶክስም ሳይገናኝ ይሄ መጽሐፍ ቅዱስ ለዚህ መጽሐፍ ቅዱስ ህትመት የመጽሐፍ ቅዱስ ማህበር ይቅርታ ጠይቆ ከቻለ ከገበያ ላይ ቢሰበስበው ይሄ መጽሐፍ እሱን እንደማይወክል መግለጫ እንዲሰጥ በጋራ የምትሰሩበትን የጋራ መድረክ ነው ማመቻቸት ያለብን እንጂ አንዱ መውቀስ ምንም ጥቅም የለውም። ሲሶ ክስ አሁን እነሱ ወንጌል አማኝን ለመክሰስ ወንጌል አማኝን በወንጌል አማኝ ፖለቲካ ለመስራት መጡ እንጂ የመጽሐፉ ላይ ሂስ እየሰጡ እኮ አይደለም ከጅምሩ። አሁን ወንጌል አማኝ እንዲህ ነው የሚያምኑት እንዲህ ነው ብለው ያምናሉ። ሮሜ 8:34 ስታነሱ ምን ማህበሩ ነበር ሲወቅሱ የነበረው ቤተክርስቲያን ላይ ነበር። አንድ ቃል አገኘን ብላችሁ ስህተት ነው ብለናስ ብንይዘው ወደ ቃል ለምን አንተ ተቃወምክም? የዛኔ ያሲከየር ለምን አንተ ተቃወምክም? አልፋ እኔ አልቃወምም። አሁን ይዘክ እንደመጣኸው ለምን ይዛል ወጣህ? እሱን መጽሐፍ አልቃወምም። ለምን የራሱ ሲሆን አክፈት ዞራለ፣ የኛ ሲሆን ደግሞ ታራግበዋለህ እኮ ኖ የኛ ቅድማኪ ያብራርቶልሃል። የተተረጎመው ከግዕዝ ነው። ሌላ ሐሳብ ላነሳልህ እችላለሁ እኮ ቃይል አቤልን የገደለው ለሴት ብሎ ነው የሚል እትም ይዘህ ተረጋጋ። እንዴት ነው የምትወቅሰው? ተረጋጋ። እሱ ሌላ ጉዳይ ነው። ተረጋጋ። እኛ አሁን ትክክል አይደሉም እያለን እንደሆነ አንተም ትክክል አይደሉም በል ነው ሐሳቤ። አልልም ይኸው የኛ ከግዕዝ ነው የተተረጎመው። ከግሪኩ ልዩነት ነው። ከኛ ራሳችንን ችለን እናወራለን። ምን እያልክን ነው ታዲያ? አልፋ ችግር ምን አለ መሰለህ? አልፋ ችግር ረፊዛ ሻዳሉ ምንድን ነው የምትጽፊው? ሻዳ አይ ጌታ ሻዳል ልተረሱሉና ማመለ ወይ ጌታ። አሁን ይኸውላችሁ እኔ የራሴን ሐሳብ አጠር ባለ በአንድ ደቂቃ አስቀምጬ ልውጣ። አጠር ያለ ጌታ ምስክሬን በጣም እርቦኛል። አጠር ያለ የኔ ሐሳብ ምንድነው? እንደዚህ አይነት መጽሐፍ በመጽሐፍ ቅዱስ ማህበር ከታተመ ጋዲን ሳቡልኝ፣ ሞዴሬተር ከታች ጋዲን ብቻ ሳቡልኝ። እንደዚህ አይነት መጽሐፍ ቅዱስ ማህበር ካሳተመ በጋራ ምክንያቱም ለብዙ ስህተቶች የሚገኙበት አሁን እኮ ቅድም አይታችሁታል እኮ መልአኩ ገብርኤል መጥቶ የምስራች ሲያበስራት ለእመቤታችን ቅድስት ድንግል ማርያም ጸጋን ተሞልተሻል ወይ ብሎ ጥያቄን የጠየቃት አይነት እኮ ነው እንትን ያቀረበው። ስለዚህ ይሄ ውጪ በጣም የተሳሳተ መጽሐፍ ነው በመጽሐፍ ቅዱስ ማህበር ከታተመ ማለት ነው። ስለዚህ የመጽሐፍ ቅዱስ ማህበር ይሄን ነገር ከገበያ እንዲሰበስብ ይቅርታ እንዲጠይቅ እና ሰብስቦ እንዲያስተካክል ቻሌንጅ ነው ማድረግ ያለብን። ወይ ብሮስኪ በጣም ያረዋል መሰለኝ ፓፓ በባዶ ልኩ አብርሽዬ ዲሶ ወይ አብርሽ እንዴት ነህ? አለ አሃ ወይ አዎ እግዚአብሔር ይመስገን። ወዝ መጣ እያለው ነው። አኬል ነው አንቺ ራሱ ነው የአኬን የመልክ ፊት ግን አይተዋል። አኬ መልክ ሲሰራ በፍጹም ይሄ አንቺ ነው የጋዲ እንጂ ነው የጋዲ እንጂ እና ኖርማል እቺ ለአምጥት ለመሳቢያ የላምጡት አላለም የእርጉም ሲሶ በቃ ፓፓ
ዛሬ ታዲያ ስንመጣ እናገኘህ አለ ውጪ ነህ? ወደ ቦሌ ልሄድ ነው። እሱ ነው። እኛም በቃ አንቆይም፣ የተወሰነ ቆይተን ስለሆነ የምንነሳው እንደውልህ። በቃ እኔ ቦሌ አንድ ስራ አለኝ፣ ወደዛ ልሄድ ነው። በቃ የቅድሙ ስልክ ደግሞ አዲሱ ስልክ ነው የያዘው። በቃ ሴቭ አደርገዋለሁ። እሺ ፓፓ ሲሶ ማኩዚ አንድ ሀሳብ ምን መሰለህ ዳንኤል፣ እውነት ለሁሉ ታውቋል አይደል? ያው እዚህ ላይ የሚሰራ ምናምን ሜቢ እርግጠኛ አይደለሁም መጽሐፍ ቅዱስ ማህበር ውስጥ ይኖረው አይኖረው አላውቅም። እና ይሄ ነገር ማድረስ ብችልና ብትደውልለት ምናምን ሀሳቡን ማድረስ ከቻለ ማለት ነው እዛ ውስጥም ስላለ በተለይ እስልምና ላይም እሱ ይሰራል። አይ ነው ታውቀዋለህ ዳንኤል የምትለው ሁሉም ማለት ነው። እና በዛ ቶሎ ማድረስ ከተቻለ ይሄ መድረስ አለበት። በጣም ፋላስ ስለሚሰራ ነው። ገብቶሃል አይደል? በጣም እስልምና እንዲያጠቃ ነው እያደረገ ያለው ይሄ መጽሐፍ። ጌታን አንድ ቀን ገብቼ ማለት ነው ዕብራውያን ምዕራፍ 1 ቁጥር 3ን ገብቼ እንትን ሲያው ከአማርኛ ጋር ሲያስተያይ ትቼ ወጣሁ። አሁን እኮ ለሁሉም ሰው እኮ ነው እኮ ለኦርቶዶክሳውያንም ለሌሎችም ለክርስቲያን በምክንያቱም ለሁሉም ችግር ነው እኮ ነው። እኔ ማንም እንትን ማለት የለበትም። ይሄን ከፍተኛ መወቀስ ያለበት የመጽሐፍ ቅዱስ ማህበር ነው እና ቻሌንጅ ማድረግ ከቻልን እሱን ብናደርግ አሪፍ ነው ብዬ ማሰብ ይስበቃ። አድርስ ነው እኮ ከቻል አረ ልጁ አርብሾ ሳቅ